ኤፋዬ ማለት ነው ከአንተ ንግግር እኮ ትንሽዬ ለእኔ ብታካፍለኝ ደስ ይለኝ ነበርና ለዛ ለአቤል ሽልልጥ ይሄ ጫታም ለሚባለው አቤል እንግዲህ ትክክለኛ መልስ መልሷል ማለት ነው። አቤል መጥቶ አንተንና ሩታ ናችሁ ፍቅር ናችሁ ተባብራችሁ አብርሃም እንደዚህ ጉድ የሰራችሁት አለ። አብርሃም ምንም ይሁን ዞሮ ዞሮ ተልከስክሷል፣ ተሳስሟል፣ ስራው ሰርተዋል። አለቀ ደቀቀ። ይሄ ነው። ስለዚህ ፍቅርዬ ደግሞ ትክክለኛ ነገር ነው የተናገረችው። ኤፋም ሩትዬም አሁን ትክክለኛ መንገድ ላይ ያላችሁ ሁላችሁም እንደዚህ እንድትቀጥሉ ነው የምንፈልገው። ምክንያቱም ኤፋዬ በንግግር አንደኛ፣ ሩትዬ አንደኛ፣ ፍቅርዬ አንደኛ ላይ ያላችሁ ነው የምላችሁ። እና ኤፍሬም ዛሬ ምንድን ነው ያለው? እኔ ጋር ለምን ትመጣለች? ፋይሉ የያዘችው ፍቅር ነች። ስለዚህ እሷ ጋር ሄደክ እውነት ወንድሙ ነኝ ጓደኛው ነኝ ብለህ የምታስብ ከሆነ ሄደክ ማስጠፋት ትችላለህ። እኔ ጋር የምትመጣበት ምክንያት የለም። አብርሃም አንድ እንደ አባትና ለሚስት ይለያያሉ። በአብርሃምና በሩቲ አልተጀመረም መለያየት። ግን እሱ ተለያይቶ ከሌላ ሴት ጋር ግንኙነት እንደጀመረ አርፎ አልተቀመጠም። ከሩቲ ህይወት አልወጣም። ህይወቷ እንድትኖር አልተዋትም። ባልሆነ ምክንያት እየደረደረ በየጊዜው እሷ ማግኘት ነው የሚፈልገው። ስለዚህ አንድ ሰው ከተለያየ ልጁን ማሳደግ ባለበት መንገድ ያሳድጋል እንግዲህ እንጂ በተደጋጋሚ ከዛ ሰው ጋር መገናኘት አይፈልግም። አብርሃም ነው ይህ ሁሉም እንዲባል መንገዱን እየከፈተ ያለው። ስለዚህ ራሱን ማስከበር ይችላል። አንተም ደግሞ ወንድሙ ነኝ የምትል ከሆነ ሄደ ፋይሉን ማስጠፋት ትችላለህ፣ እኔ ጋር አትመላለስ ብሎታል። ኤፋዬ የኔ ቅብራራ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ ይሄ አቤል የሚባለው ሽልጥልጥ ጫታ ማለት ነው መጥቶ ዛሬ ኤፋዬን ለማናገር ሙከራ አድርጎ ነበረ። ሩቲና ኤፍሬ ፍቅር ናቸው፣ አንተ ነህ እንደዚህ ያደረግከው፣ ስለዚህ ሄደክ ፋይሉን ልታስጠፋለት እፈልጋለሁ ብሎ አፎስ ከፍት ነበር። ይሄ ክፍታፍ ማለት ነው መጥቶ ፍቅር ፈርቷት እኮ ነው የፍቅርዬ ንግግር። እንኳን ይሄ ሽንታም የሆነ አቤል ይቅርና ማለት ነው አዲስ አበባ ውስጥ ያለው ወንዶች በሙሉ ራሱ ተሰብስበው ቢሄዱ ፍቅርን ሊያሸንፏት አይችሉም። ምክንያቱም ንግግሯ ራሱ በቂ ነው። አንድ ንግግር እናንተ 10 ብታወሩ 7 ንግግር እናንተን ትጥላለች።